ጤና ይስጥልን ቤተሰብ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላም ሁሉ እንዲበዛላችሁ ቸር ሁሉ እየተመኘው በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያልኩኝ ለየትኛውም እና በየትኛውም የዓለማችን ኮርነር ለምትኖሩ የሰው ልጆች ሁሉ እንኳን እኔ ለደረስኩባት ለዚች ቀን በሰላም አደረሳችሁ። የእምነቱ ተከታይ ለሆናችሁ ኢትዮጵያውያን በየትኛውም የዓለማችን ኮርነር የምትኖሩ ደግሞ እንኳን ጾሞ ለመግደፍ አበቃችሁ። እንግዲህ በብዛት ሶሻል ሚዲያ ላይ ያለን ሞመንት ይታወቃል። ሶሻል ሚዲያ ላይ ያለን እንቅስቃሴ ብዙዎቻችን ያን ያክል ብዙ ርቀት መጓዝ የምንችልበትን ሁኔታ እያመቻችን አይደለምና ተሎ ተስፋ መቁረጥ ይታያል። ተሎ በነገሮቹ ወደ ኋላ ማፈግፈግ ይታያል። ሁላችንም ግን በአንድም በሌላም ራሳችንን ማገዝ ካለብን ራሳችንን አብዴት ማድረግ ካለብን ለዚህ ዘመን ብቸኛ ስጦታ እኔ ደጋግሜ ነው ብዙ ጊዜ የምናገረው ቤተሰብ ለዚህ ዘመን ብቸኛ ስጦታ በአንድም በሌላም በራሳችን ጉዳይ ዳር ቆሞ ተመልካች መሆን የለብንም። በራሳችን ጉዳይ አኩራፊ መሆን የለብንም። በራስህ ጉዳይ ምክንያቶቹን መደርደር አስፈላጊ አይደለም። ፋሚሊ አስፈላጊ አይደለም። በአንድም በሌላም ራስን ማውጣት ካለብህ ራስን ማገዝ ካለብህ ራስህን መኖር ባለብህ የህይወት መጠን ልክ መኖር ካለብህ ወደኋላ ማለት የለብም። ችግሮችን መጋፈጥ ያስፈልጋል። መፍትሄዎቹን መፈለግ ያስፈልጋል። የተሻለ ኤክስፔሪየንስ ያላቸውን የተሻለ ልምድ ያላቸውን የተሻለ እውቀት ያላቸውን ሰዎች ጠጋ ብሎ ሐሳብ መረዳት ያስፈልጋልና ብዙ ጊዜ እኛ በሚፈለገው ደረጃ መጓዝ ከማንችልባቸው መሰረታዊ ምክንያቶች መካከል ሐሳብ ለመዋስም ሐሳብ ለመዋስም ዝግጁ አለመሆናችን ብዙ ጊዜ እኛ የሚታይብን ችግር ነው። ከዛ አንፃር ዛሬ ላይ ዘመኑን ለተረዳው ሰው ዘመኑን አንደርስታንድ ላረገ ሰው ያለንበትን ሁኔታ በተለይ እንደኛ ኢትዮጵያ ለሚኖር ማንኛውም የዘመናችን ወጣት ያለንበት ሁኔታ መረዳት ካልቻለ እጅግ በጣም ሲኦል የሆነ ዘመን ላይ ነን። እጅግ በጣም ሲኦል የሆነ ዘመን ላይ ነን። ዘመኑንና ያለውን ነባራዊ ሁኔታ መረዳት ለቻለ ሰው ደግሞ እንደዚህ ዘመን በአንድም በሌላም ብዙ የሃይስኩል እና የጁኒየር ተማሪዎች በገንዘብ ጥባጥቤ የሚጫወቱበት ዘመን የለም። ለምን? ዛሬ ላይ እንደምታውቁት ካለው የሀገራችን ነባራዊ ሁኔታ አንፃር በአንድም በሌላም በትምህርትም በሉት በተለያዩ ምክንያቶች ብዙ ርቀት ብትሄድም እንደ ሶሻል ሚዲያ ተጽዕኖ ፈጣሪ እንደሆነ ሰው ያን ያክል ተወዳዳሪ መሆን የምትችልበት እድል የለምና ዛሬ ላይ ብልህ መሆን ያስፈልጋል። ዛሬ ላይ ነገሮቹን መምረጥ ያስፈልጋል። ሰሌክቲቭ መሆን ያስፈልጋል። በየትኛው አቅጣጫ መሄድ እንዳለብህ የት ድረስ ሄደህ የት ጋር ልትቆም እንደምትችል ባላንስ አድርጎ መንቀሳቀስ ያስፈልጋል። ፕላኖችን መቀየስ ያስፈልጋል። ፕላንህን ሴትል ማድረግ በወረቀት ማስቀመጥ የመጀመሪያው እቅድ በሚፈልገው ደረጃ መጓዝ ካልቻለ ፕላን ቢ የሚባለውን ቀጣይ በምን ሁኔታ መሄድ እንዳለበት እዛ ጋር ባላንስ አድርገህ መስራት ያስፈልጋልና ቤተሰብ ብዙ ጊዜ እኔ አብዝቼ ማውራው በአንድም በሌላም አሁን ላይ ካለው ሁኔታ አንፃር ራሳችንን ማገዝ የምንችልበት ሰፊ ኦፖርቹኒቲ ሶሻል ሚዲያ ነውና ሶሻል ሚዲያ ላይ ንበርታ የሚል ሐሳብ ነው አብዝቼ የምወተውተው። በአንድም በሌላም ሐሳቤን ግልጽ ለማድረግ ያክል ሁላችንም በተለያዩ የህይወት ውጣ ውረዶች ስትወጣ ስትወርድ ስትደክም ስትባዝን ውለህ ከቤተሰብ ጋር ያለህን 2 እና 3 የቡና ሰዓት ሸረፈ ስለ ውሏችን ማውራት ይቻላል። ቤተሰብ ስለ ውሏችን ማውራት ይቻላል። እንዲሁም አሁን የተሻለ የሚባል ዘመን ላይ ነን። ብዙዎች ሶሻል ሚዲያ ላይ ሁላችንም ተጠቃሚ እንድንሆን ካላቸው ኤክስፔሪየንስ ካላቸው ልምድ ካላቸው ግንዛቤ ብዙ ርቀት ከመሄዳቸው አንፃር የሚሰጡበት እድል እጅግ በጣም ሰፊ ነው። ችግሩ እኛ ያለን እምነት ደካማ መሆኑን በዚህ ደረጃ ራሳችን ኤክስፔሪየንስ ማድረግ ያልቻልንበት ሁኔታ አለ እንጂ ሁላችንም ዛሬ ላይ ዓለም የሰጠችንን ጸጋ ዓለም የሰጠንን ኦፖርቹኒቲ መጠቀም የምንችልበት እድል እጅግ በጣም ኤክሰስ ነው። ፋሚሊ እጅግ በጣም ኤክሰስ ነው። ጎረቤት ሀገር ናይጄሪያ፣ ጋና፣ ታንዛኒያ፣ ኬንያ፣ ደቡብ አፍሪካና ግብጽ ከአፍሪካ ሶሻል ሚዲያ ላይ የተሻለ ርቀት የሄደ ማህበረሰብ ያለባቸው ሀገራት ናቸው።
እኛ ኢትዮጵያውያን የምናንስበት ምን ምክንያት አለን? ራሳችንን መርዳት የማንችልበት ከዚህ ጎስቋላ ህይወት መውጣት የማንችልበት እጣ ተሳብቀን የደረሰን ድህነት አይደለም ፋሚሊ። በአንድም በሌላም እኛ በዚህ ሁኔታ ራሳችን አብዴት እንዳናደርግ የማያስገድደን ነገር የለምና በዚህ ሀሳብ ላይ በተደጋጋሚ ሀሳብ የምሰጥበት ቢሆንም ፕሊስ ራሳችንን እናግዝ፣ ራሳችንን እንርዳ። ሁላችንም ሶሻል ሚዲያ ላይ እንደ ገበያ ማዕከል ሰው መርመስመስ መቻል አለብን ፋሚሊ። የተሻለ መናፈሻ ውስጥ እንዳለ ተጠቃሚ ሶሻል ሚዲያ ላይ በብዛት መታየት መተራመስ መቻል አለብን። ራሳችን መርዳት መቻል አለብን። ብዙ ጊዜ ያለው ትሬንድ ቲክታክ ላይ አላስፈላጊ የሆኑ ጊዜ መግደል ይታያል። አቫንስ ማግኘት የማትችልበት ሁኔታ ካለ ተጠቃሚ ካልሆን ፕሊስ ና ወደ ዩቲዩብ እና ራስን መርዳት የምትችልበትን ነገር ማመቻቸት መስራት ትችላለን። ፍላጎቱ ካለን፣ ፕላኑ ካለን፣ እቅዱ ካለን በዚህ ደረጃ ራሳችን ማገዝ የምንችልበት የዚህ ዘመን ብቸኛ ኦፖርቹኒቲ ዩቲዩብ ነውና በአንድም በሌላም እኔ ራሴን እዛ ጋር ማገዝ ተፈለኩ፣ እኔ ራሴን እዛ ጋር መርዳት የምፈልግበት ሁኔታ ካለ ሁላችንም እንድንጠቀም ከሚል አንጻር ነውና አብዝቼ ሞተውተው አብራችሁኝ ስለቆያችሁ ቻናሉ ላይክ ስለምታደርጉ ሰብስክራይብ ስለምታደርጉ እጅግ በጣም ነው የማመሰግነው። በሌላ ጊዜ በሌላ ርዕስ እስከምመለስ ለቆይታችን አመሰግናለሁ። መልካሙን ሁሉ ተመኘው። ጤና ይስጥልን።